ምግብም ይሁን መጠጥን ስንጀምር ቢስሚላህ ማለታችን የምንበላው የምንጠጣው በረካ እንዲሆን የሚጠቅም ለመልካም ሥራ የሚያግዝ እንዲሆን፣ እንደዚሁ ምግብና መጠጥ ውስጥ ሊጎዱ የሚችሉ ነገሮች ካሉም ከጉዳቱ አላህ እንዲጠብቀን ያግዛል፣ ይረዳል። ዑመር ኢብኑ አቢ ሰለማ የሚባል ከነቢይ ጋር አብሮ የሚኖር ነቢዩ የእንጀራ አባቱ የሆኑ ሱሐቢ ከነቢይ ጋር አብሬ የበላሁኝ እጄ የሚበላበት ሳፋ ላይ ትሪ ላይ እዚህ ሲል ነቢይ ባዩ ጊዜ አንተ ሕፃን ልጅ ሆይ ምግብ ስትበላ ቢስሚላህ በል፣ በቀኝ እጅህም ብላ፣ አጠገብህ ፊት ለፊትህ ካለውም ብላ ብለው መከሩኝ ብለዋል። ሙስሊም ሲበላ ሲጠጣ እነዚህና መሰል አደቦችን ጠብቆ ምግቡን የተባረከ የሚጠቅም አመጋገቡ ራሱ አጅር የሚያገኝ ሊያደርግ ይገባል። ኢማም አሕመድ ረሕመቱላሂ ዐለይህ ምግብ 4 ነገሮችን ካሟላ የተሟላ የተስተካከለ ገንቢ ጠቃሚ ተመጣጣኝ ምግብ ይሆናል ብለዋል። በማዕና ከላሚ አንደኛ መጀመሪያ መብላት ሲጀመር ቢስሚላህ ከተባለ፣ ሁለተኛ ሲጠናቀቅ በልተው ሲያበቁ አልሐምዱሊላህ ከተባለ፣ ሲበሉት እጆች ከበዙበት በጋራ ብዙ ሰው ሰብሰብ ብሎ ከበላ፣ ምግቡ የተሰራው በሐላል አላህ በሚወደው መንገድ ከተገኘ ገንዘብ ከሆነ፣ እነዚህ 4 ነገሮች ከተሟሉ ምግቡ የተሟላ ይሆናል። ليس من يقطع طرقا بطلا إنما من يتقي. السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد، يلة جمادى الأولى 13 1443 ክፍል 40 ዚክርና ዱዓ ወይም የመንፈስ ቀለብ የሚለው ትምህርታችን ዛሬ በአላህ ፈቃድ የምንማማረው ከምግብና መጠጥ ጋር ተያይዘው የሚባሉ ዚክርና ዱዓዎችን እንደዚሁ አንዳንድ ከአመጋገብ ጋር የተያያዙ አዳቦችን ይሆናል። ከምግብ ጋር በተያያዘ ሊባሉ ከሚገባቸው ዚክሮች የመጀመሪያው ምግብም ይሁን መጠጥን ከመቅመሳችን በፊት ልክ ስናነሳ ቢስሚላህ ማለት ነው። ምግብም ይሁን መጠጥን ስንጀምር ቢስሚላህ ማለታችን የምንበላው የምንጠጣው በረካ እንዲሆን የሚጠቅም ለመልካም ሥራ የሚያግዝ እንዲሆን፣ እንደዚሁ ምግብና መጠጥ ውስጥ ሊጎዱ የሚችሉ ነገሮች ካሉም ከጉዳቱ አላህ እንዲጠብቀን ያግዛል፣ ይረዳል። ዑመር ኢብኑ አቢ ሰለማ የሚባል ከነቢይ ጋር አብሮ የሚኖር ነቢዩ የእንጀራ አባቱ የሆኑ ሱሐቢ ከነቢይ ጋር አብሬ የበላሁኝ እጄ የሚበላበት ሳፋ ላይ ትሪ ላይ እዚህ ሲል ነቢይ ባዩ ጊዜ አንተ ሕፃን ልጅ ሆይ ምግብ ስትበላ ቢስሚላህ በል፣ በቀኝ እጅህም ብላ፣ አጠገብህ ፊት ለፊትህ ካለውም ብላ ብለው መከሩኝ ብለዋል። ይሄ ቡኻሪ ሙስሊም የዘገቡት ሐዲስ ነው። ከዚህ ሐዲስ ከዚክሩ በተጨማሪ ምን ወስዳቸው የተለያዩ አደብና ስነ ስርዓቶች አሉ። የመጀመሪያው ሕፃናት ከአዋቂ ጋር ከቤተሰብ ጋር ተቀላቅለው መብላት እንደሚችሉ እንደሚገባም እንረዳለን። በዛውም የአመጋገብ ስነ ስርዓትን ይማራል። ሕፃናት ሙሉ በሙሉ ከወላጅ ከአዋቂ ጋር እንዳይበሉ ማድረግም አግባብ አይደለም። አደብ ያልተማሩ ከሆነ ደግሞ ከእንግዳ ጋር ማቅረብም ሙሉ በሙሉ የሚበረታታ ነው ላይባል ይችላል፣ ቤተሰብ ካልሆነ በስተቀር። ዑመር ኢብኑ አቢ ሰለማ ረዲየላሁ ዐንሁ ወአርዳህ ከነቢይ ጋር አብሮ የበላ ፊት ለፊቱ ካለው ብቻ መብላትን ትቶ ትሪ ላይ እጁ እዚህ ሲል ባዩ ጊዜ አንተ ሕፃን አንተ ታዳጊ ሆይ ሰሚላህ ቢስሚላህ በል ብለውታል። ይሄ የመጀመሪያው አደብ ከምግብ ከመጠጥ ጋር የተያዘ ዚክርና ዱዓ ነው። ቢስሚላህ ተብሎ መጀመር አለበት። ልክ ልንቀምስ ስንል ስናነሳ ወደ አፋችን ስናስጠጋ። ሌላው በዚህ ሐዲስ የተነገረው አደብ በቀኝ እጅ መብላት ነው። ነብዩ ሰለላሁ ዐለይሂ ወሰለም በቀኝ እጅ እንድንበላ አዘዋል። በቀኝ እጁ መብላትን ትቶ በግራ የሚበላን ሰው በቀኝህ ብላ ሲሉት አልችልም ባለ ጊዜ በኮራ ጊዜ አትቻል እንግዲህ ብለውት ከዛ ጊዜ ጀምሮ ቀኝ እጁን ወደ ላይ ማንሳት እንዳልቻለ ተነግሯል። ለሕፃንም ለአዋቂም አደብ ያስፈልጋል፣ ስርዓት ያስፈልጋል። ሕፃን ልጅ አደብ ጥሶ ባዩት ጊዜ
ቢስሚላህ ብለህ ብላ፣ በቀኝ እጅህ ብላ፣ አጠገብህ ካለው ብላ ብለዋል። አዋቂ የሆነ ሰው በግራ እጁ ሲበላ ባዩ ጊዜም በቀኝህ ብላ ብለው አይባላቸው ጊዜ ዱዓ አድርገውበታል። ሌላው ከሰው ጋር አብረን በምንበላበት ጊዜ ሁሉም እያንዳንዱ ሰው ፊት ለፊቱ አጠገቡ ካለው ነው መብላት ያለበት። አጠገቡ ያለውን ሰው ከሰው ፊት ያለው መብላት የለበትም። ምግቡ አንድ አይነት ከሆነ ነው ይሄ የሚባለው። በአንድ ሳፋ በአንድ ትሪ ላይ የተለያዩ አይነት ምግቦች ቀርበው ከሆነ ፊታችን የሌለው ሌላ ሰው ዘንድ ካለ ሌላ ሰው ፊት ካለ ይሄኔ አጠገባችን ስለሌለ ከሰው ፊት ብናነሳ ችግር አይኖረው። ምግቡ አንድ አይነት ከሆነ ወይም የተለያየ አይነት ቢሆንም ሁሉም አይነት አጠገባችንም ጭምር ካለ አጠገብ ያለውን ትቶ ከሰው ፊት ማንሳት አደብና አግባብ አይደለም። ከዚህ ሐዲስ ዋናው የሚፈለገው ሲበሉ ቢስሚላህ ማለቱ ነው። ሲበሉ ቢስሚላህ ብለው መጀመር ሱና ተወዳጅ መሆኑን ማወቅ ነው። ስንበላ ቢስሚላህ ብለን የጀመርን እንደሆነ ምግባችን በረካ ይሆናል። አንዳንድ ሰሃቦች ለነብዩ ሰለላሁ ዐለይሂ ወሰለም እንበላለን አንጠግብም ባሏቸው ጊዜ ምናልባትም ተበታትናችሁ በተናጠል ላይ የብቻ ይሆናል የምትበሉት ሲሏቸው ነቢ አዎን ባሏቸው ጊዜ እንግዲያውስ ምግባችሁ ላይ ተሰብስባችሁ በጋራ ብሉ፣ ስትበሉ ቢስሚላህ በሉ፣ ምግቡ በረካ ይሆንላችኋል ብለዋቸው። ወከዛሊክ ቢስሚላህ ብለን ከበላን ሸይጣን አብሮን አይበላም። ከኛው ጋር አብሮ በልቶ እኛን ተመልሶ አያስቸግርም። ጠግቦ እኛው አጥግበ ነው ተመልሶ ያስቸግረናል ማለት ነው ስንበላ ቢስሚላህ ካላለን። ኢማም ሙስሊም ከሁዘይፋ ባስተላለፉት ሐዲስ ከነቢ ጋር አብረን ቁጭ ባልንበት እኛ ከነቢ ጋር አብረን ለምግብ ቁጭ ካለን እሳቸው ሳይጀምሩ ቀድመን አንጀምርም ነበረ። ከዕለታት አንድ ቀን ለምግብ ተሰብስበን ቁጭ ብለን ሳለ ከእሳቸው ጋር ከነቢ ጋር አንዲት ሴት ሕፃን የሮጠች መታ እጇን ምግቡ ላይ ልታስገባ ስትል ነብዩ ሰለላሁ ዐለይሂ ወሰለም እጇን ያዟት። ከዛ ቀጥሎም ሌላ የገጠር ሰው ከኋላ የተገፋ በሚመስል መልኩ እየፈጠነ መጥቶ እጁን ምግቡ ላይ ሊያስገባ ሲል ነብዩ ሰለላሁ ዐለይሂ ወሰለም የሱንም እጅ ያዙት። ከዛ በኋላ ምግቡ ቢስሚላህ ሳይባል እንዲጀመር ፈልጎ ነው አሁን ያያችሁት ነገር የሆነው። ይህቺን ሕፃን ልጅ የላከው ሰውየውንም የላከው ለዛ ነው በእጅ የያዝኳቸው። ነፍሴ በእጁ ባለችው በአላህ እምላለሁ የሸይጣን እጅ ከዚህች ቢስሚላህ ሳይባል ልትጀምር ከነበረችዋ ሕፃን ልጅ እጅ ጋር አብሮ ይዤው ነው ያለሁት ብለዋል። ሕፃኑን ከመሆኗ ጋር ችግር የለውም ሕፃናት እንደፈለጉ ይሁኑ አላሉ። ሕፃኑም ይሁን አዋቂ ያመጋገብን አደብ ስነ ስርዓት መጠበቅ አለበት። ሲበላ መባል ያለበትን ዚክር ማድረግ አለበት። ቢስሚላህ ተብሎ እንዲጀመር መክረዋል። ቢስሚላህ ካላለን ሸይጣን አብሮን እንደሚበላም ተናግረዋል። አንድ ሰው ቤት ሲገባ ቢስሚላህ ካለ ምግብ ሲቀርብ ቢስሚላህ ብሎ ከጀመረ ሸይጣን አንዱ ለሌላኛው ዛሬ ማደሪያም ምግብም የላችሁም እንደሚል፣ አንድ ሰው ቤቱ ሲገባ ቢስሚላህ ካላለ ምግብ ሲበላ ቢስሚላህ ካላለ አንዱ ሸይጣን ለሌላኛው ኑ ዛሬ ምግብም ማደሪያም አለ እንደሚልም ትክክለኛ በሆነ ሐዲስ ተነግሯል። ስለዚህ ምግብ ስንጀምር ሁሌ ቢስሚላህ ማለትን ልንረሳ አይገባንም። መጀመሪያ ላይ ቢስሚላህ ማለትን የረሳ ሰው የበላ ሳለ ልክ እንዳስታወሰ ቢስሚላሂ አወለሁ ወአኺረሁ ማለት ይወደድለታል። ከአይሻ በተዘገበ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም አንዳችሁ ሲበላ ቢስሚላህ ይበል፣ መጀመሪያ ላይ አስታውሶ ቢስሚላህ ማለትን ከረሳ እንዳስታወሰ ቢስሚላሂ አወለሁ ወአኺረሁ ይበል ብለዋል። ይህ ምግብና መጠጥ ስንጀምር የሚደረግ ዚክር ሲሆን ምግብና መጠጥ ስናጠናቅቅ አልሐምዱሊላህ ማለት ተወዳጅ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አላህ ባሪያው አንድ ጉርሻ ጎርሶ አንድ ጊዜ ውሃ ተጎንጭቶ ሲያመሰግነው ይወዳል ብለዋል። በተለያየ መልኩ ከምግብና ከመጠጥ በኋላ አላህን ማመስገን ይቻላል። ቢያንስ በትንሹ አልሐምዱሊላህ ማለት ማናችንንም ሊያቅተን ቸላ ልንል አይገባንም። ዝቅተኛው አልሐምዱሊላህ። በተለያዩ ሐዲሶች እንደተነገረው ደግሞ አልሐምዱሊላህ ከሚለው በተጨማሪ ይበልጥ አላህን የምናወድስባቸው ከምግብ ከመጠጥ በኋላ የሚባሉ የውዳሴ የዝክር አይነቶች አሉ። ኢማሙ ትርሚዚ፣ አቡ ዳውድ ከሙዓዝ ኢብኑ አነስ ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ምግብን በልቶ ከዛም አልሐምዱሊላህ الذي أطعمني هذا الطعام ورزقنيه من غير حول مني ولا قوة غفر له ما تقدم من ذنبه بلا ምግብ እንደበላ አልሐምዱሊላህ الذي أطعمني هذا الطعام ورزقنيه من غير حول مني ولا قوة ያለ ሰው ያለፈ ወንጀሉን አላህ ይሰርዝለታል ብላ በልተንም ጠጥተንም አላህን ካመሰገነን አላህን ካስታወሰን ወንጀላችን ይማራል ማለት ነው። ጾም የጾመ ወንጀሉ ይማራል፣ ሶላት አስተካክሎ የሰገደ ወንጀሉ ይማራል ሲባል ነው ብዙ ጊዜ የምናውቀው።
ዒባዳ ብቻ ከመሆኑ አንፃር ይሄ የሚታወቅ ነው። ነገር ግን የሆድ ጉዳይ የነፍስ ጉዳይም ሆኖ ተበልቶም አላህን ካመሰገኑ ዚክር ዱዓ ካደረጉ ወንጀል መማር አለ ማለት ነው። ምግብ በልቶ ከዛም ሲያበቃ አልሐምዱሊላህ الذي أطعمني هذا الطعام ورزقنيه من غير حول مني ولا قوة ያለ ሰው ያለፈው ወንጀሉ ይማራል። አልሐምዱሊላህ ጌታዬ አላህ ምስጋና ይገባው الذي أطعمني هذا الطعام ይሄን ምግብ የመገበኝ ጌታ ያረዘቀኝ ያበላኝ ጌታ ወረዘቀኒህ ይሄን ምግብ የሰጠኝ من غير حول مني በኔ በራሴ ብልሃት ሳይሆን ولا قوة በራሴ አቅም ሳይሆን ስንትና ስንት ከኔ የተሻለ ጉልበት አቅም ያላቸው ሰዎች አሉ የሚበሉትን ያላገኙ ከኔ የተሻለ ትምህርት ዘዴ ሙያ ያላቸው ብልሃት ያላቸው ሰዎች አሉ ነገር ግን ሰርተው መብላት ያልቻሉ የሰሩ የዕለት ጉርሳቸውን በአግባቡ ማግኘት ያልቻሉ ሰዎች አሉ። ለኔ ያበላኝ ያጠጣኝ ጌታ አላህ ምስጋናና ውዳሴ ለሱ ይሁን ልንል ይገባናል። ይሄን ካለን አላህ ይመረናል። ሌላው በምንጾምበት ጊዜ ስናፈጥር የሚባል ዝክርም አለ። ከምግብ ከመጠጥ ጋር ከተያዙ ዝክሮች አንዱ ኢማም አቡ ዳውድና ሌሎችም ዘግበውት ትርሚዚ አልባኒና ሌሎችም ሐሰን ሷሂህ ባሉት ሐዲስ ላይ ከአብዱላህ ኢብኑ ዑመር እንደተነገረው ነቢያችን ሰለላሁ ዐለይሂ ወሰለም ጾመው ውለው ሲያፈጥሩ ذهب الظمأ وابتلت العروق وثبت الأجر إن شاء الله ይሉ ነበር። ጾመኛ ልክ ሲያፈጥር ذهب الظمأ وابتلت العروق وثبت الأجر إن شاء الله ሊል ይሄን ዝክር ሊያደርግ ይገባል። ذهب الظمأ ጥሙ ተቋረጠ ሄደ وابتلت العروق የደም ስሮችም ረጠቡ وثبت الأجر إن شاء الله የጾማችን ምንዳም አላህ ዘንድ ጸና ጸደቀ የሚል ትርጉም ያለው ትልቅ ዝክርና ዱዓ ነው። ከዚህ ውጪ ሌሎች የተለያዩ የሚነገሩ ከጾም ጋር ተያይዘው የሚባሉ ዝክሮች እንዳሉ የሚያሳዩ ሐዲሶች አሉ። ነገር ግን እንደ ሰነድ ضعيف ናቸው፣ ደካማ ናቸው። የተሻለው ይሄ ነውና ጾመኛ ጾሙ ብሎ ሲያፈጥር ይሄን ዝክር ሊል ይገባዋል። መቼ ነው የሚባለው? የተወሰነ ከቀመሰም በኋላ ነው። ምክንያቱም ሐዲሱ ላይ ذهب الظمأ የተባለው ጥሙ ሄደ ተቋረጠ የደም ስሮችም ረጠቡ ስለሚል ትርጉሙ ይህ ሊሆን የሚችለው ካፈጠረም በኋላ የተወሰነ ከቀማመሰም በኋላ ይሄ ዝክር የሚባለው። አንዳንዴ ልክ ልንቀምስ ስንልም ብንለው ችግር የለው። ጥሙ የሚቋረጥበት የደም ስሮች የሚረጥቡበት አጅራችንን የምንታደልበት ጊዜ ደረሰ ተብሎ ይተረጎማል። ይሄን ሌላ ሰው ጋር ጾመን ውለን ስናፈጥር ከጾም ውጭም ቢሆን ሌላ ሰው ጋር ምግብ ስንበላ ላበላን ሰው ላስፈጠረን ሰው የሚደረግ የተለያየ ዝክርና ዱዓም ጭምር አለ። ኢማሙ ሙስሊም ከሚቅዳድ ባስተላለፉት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ላበላቸው ሰው የሚከተለውን ዱዓ አድርገዋል። اللهم أطعم من أطعمني واسق من سقاني بلا اللهم أطعم من أطعمني واسق من سقاني الله ሆይ أطعم أبلا من أطعمني እኔን ያበላኝን ሰው ወስቂ አጠጣው من سقاني ያጠጣኝን ሰው የሚል ዱዓ አድርገዋል። ስለዚህ ትንሽም ይሁን ትልቅ ያቀሙን ምግብ መጠጥ ያቀረበልን ሰው ያበላን ያጠጣን ሰው ይሄን ዱዓ ልናደርግለት ይገባል። اللهم أطعم من أطعمني واسق من سقاني وكذلك عبد الله بن بشر رضي الله عنه በተላለፈ ሐዲስ እንደተነገረው ነብዩ ሰለላሁ ዐለይሂ ወሰለም እና አብዱላህ ኢብኑ ብስር ቤት ሄደው የተለያየ ምግብ ቀርቦላቸው በልተው ከጨረሱ በኋላ اللهم بارك لهم فيما رزقتهم واغفر لهم وارحمهم ብለው ዱዓ አድርገዋል። اللهم بارك لهم فيما رزقتهم واغفر لهم وارحمهم الله ሆይ ባሪክ ለሁም በረካ አድርግላቸው فيما رزقتهم የሰጠሃቸውን ነገር በሙሉ እነዚህ ቤተሰቦች ያባሉን ያጠጡን ቤተሰቦች የሰጠሃቸውን መልካም ነገር ሁሉ በረካ አድርግላቸው واغفر لهم ወንጀላቸውንም ማራቸው وارحمهم እዘንላቸውም ብለው ዱዓ አድርገዋል። እሳቸው ያደረጉትን ዱዓ ተከትለን ልናደርግ ይገባናል። ላበላን ላጠጣን ቤቱን ገነት ሄደን ላስተናገደን ሰው የሰው ልጅ ምን ጊዜም የአላህ ረህመት የአላህ እዝነት የአላህ መግፊራ ያስፈልገዋል። ከምንም በላይ ለሰው ከምናደርገው መልካም ነገር ታላቁ አላህ እንዲወደው አላህ እንዲመረው የሰጠውን መልካም ነገር ሁሉ በረካ እንዲያደርግለት አላህን መለመን። ወከዛሊክ ነብዩ ሰለላሁ ዐለይሂ ወሰለም ሰዕድ ኢብኑ ዑባዳ የሚባለው ታላቁ ታዋቂው ሱሐቢ ጋር ሄደው ምግብ አቅርቦላቸው ከበሉ በኋላ አፍጠረ ዐንደኩም الصائمون وأكل طعامكم الأبرار وصلت عليكم الملائكة የሚል ዱዓ አድርገውላቸው أفطر عندكم الصائمون وأكل طعامكم الأبرار وصلت عليكم الملائكة أفطر عندكم الصائمون እናንተ ጋር ሁሌም ጾመኛ ያፍጥር ቤታችሁ የጾመኛ ማፍጠራ ቤት አላህ ያድርገው
ጾመኛን ማስፈጠር ያስፈጠሩትን ሰው ያክል አጅር ያስገኛል ነቢ እንደተናገሩት። ከዚህ ቤታችሁ ሁሌ ጾመኛ ያፍጥርበት አጅራችሁ ይብዛ ማለት ነው። ይህ ብቻም አይደለም ወአከለ ጠዓመኩሙል አብራሩ አላህ የሚወዳቸው የአላህን ሐቅ የሰውን ሐቅ የሚጠብቁ ደጋግ ባሮች ምግባችሁን ይብሉላችሁ። ይህ ምንድነው ጥቅሙ ካለን በልተው አላህን የሚያስደስት ስራ የሚሰሩ ሰዎች ናቸው አብራሮች። ወሰለት ዐለይኩሙል መላኢከቱ መላኢካ ለእናንተ ኢስቲግፋር ያድርግላችሁ ዱዓ ያድርግላችሁ። ሰማይም ምድርም ላይ ባሉ ደጋግ የአላህ ባሮች ዘንድ የምትታወቁ አላህ ያድርጋችሁ እንደማለት ነው በጥቅሉ ትርጉም። ስለዚህ ሙስሊም ሲበላ ሲጠጣ እነዚህና መሰል አደቦችን ጠብቆ ምግቡን የተባረከ የሚጠቅም አመጋገቡ ራሱ አጅር የሚያገኝ ሊያደርግ ይገባል። ኢማም አሕመድ ረሕመቱላሂ ዐለይህ ምግብ 4 ነገሮችን ካሟላ የተሟላ የተስተካከለ ገንቢ ጠቃሚ ተመጣጣኝ ምግብ ይሆናል ብለዋል። በማዕና ከላሚ አንደኛ መጀመሪያ መብላት ሲጀመር ቢስሚላህ ከተባለ፣ ሁለተኛ ሲጠናቀቅ በልተው ሲያበቁ አልሐምዱሊላህ ከተባለ፣ ሲበሉት እጆች ከበዙበት በጋራ ብዙ ሰው ሰብሰብ ብሎ ከበላ፣ ምግቡ የተሰራው በሐላል አላህ በሚወደው መንገድ ከተገኘ ገንዘብ ከሆነ እነዚህ 4 ነገሮች ከተሟሉ ምግቡ የተሟላ ይሆናል። አሁን ላይ ተመጣጣኝ ገንቢ ለሰውነት አስፈላጊ ምግቦች ይባል እንደ ሸሪዓ እንደ እስላም ምግብ ተመጣጣኝ ነው ገንቢ ነው የሚባለው ሐላል ሲሆን በሐራም በስርቆት አላህ በማይፈቅደው መንገድ የተገኘ የተቀማ የተዘረፈ ምግቡ የተሰራበት ገንዘብ ምንጩ ሐላል ካልሆነ ምግቡ ገንቢ ጠቃሚ ተመጣጣኝ አይሆንም ማለት አያረካም በረካ አይሆንም። ወከዛሊክ በጀማዓ ሲበላ ቀደም ሲል ሐዲስ ላይ እንደተነገረው ለየብቻ መብላት እንዳይጠግቡ ያደርጋል። አሁን ላይ ዘመናዊነት ሰዎችን ያጠቃቸው ነው። ባል ለብቻው ሚስት ለብቻዋ ልጆች ለብቻቸው እንግዳ ለብቻው የሚበላበት ዘመን ላይ ደርሰናል። አስገዳጅ ሁኔታዎች ከሌሉ በጋራ ተሰብስቦ መብላት ነው። የእስላም ሱና ይሄ ነው። ቆራርጦ ተበታትነው መብላት በመሰረቱ የእስላም ሱና አይደል። ሲጀምሩ ቢስሚላህ ማለት ሲያበቁ አልሐምዱሊላህ ማለት ምግቡ ጠቃሚ እንዲሆን ያደርጋል ብለዋል። ሌሎችም ተያያዥ አደቦች አሉ። ከቅርብ ቀናት በፊት ለሁሉም ሙስሊም የሚያስፈልጉ 10 አደቦች በሚለው ደርስ ላይ ከዚክሩ በተጨማሪ ከዚህ የተሻለ ሰፋ ያሉ አደቦችን ስነ ስርዓቶችን ዳሰናል። እዛ ላይ ተመልሶ ማድመጥ ይቻላል። አላህ ተባረከ ወተዓላ ለሁላችንም ጠቃሚ እውቀት ከመልካም ስራ ጋር ያደለን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።